በፍቅር የተጎዱ አሳዛኝ አርቲስቶችና አንጀት ቆራጩ የፍቅር ታሪካቸው። በጣም ነው ማለቅሰው፣ ለሊት ሙሉ ማለቅሰው። ስለ ፍቅር ሲወራ ገና ያልበሰለ ሕፃን ልጅ ካልሆነ በቀር በሁሉም ሰው ሕይወት የሚነገር አስደማሚ የፍቅር ታሪክ አይጠፋም። ታዲያ ፍቅር ብቻውን ተጠርቶ አያውቅም። ማግኘት፣ ማጣት፣ ማፍቀር፣ መሰበር፣ መከዳት፣ ደግሞ እንደገና ማገገም የሚሉ ቃላትን ያስከትላል እንጂ። እስኪ ዛሬ በዚህ ቪዲዮ በፍቅር ተይዘው ስለተጎዱ ዝነኛ አርቲስቶችና ተፈቃሪ ሆነው ስለተዘፈነላቸው እንስቶች እናውራችሁ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አብራችሁን ቆዩ። ጌዲዮ ተራ በተወዳጅ ዘፈኖቹ የምናውቀው ድምፃዊ ጌዲዮን ዳንኤል ይበልጥ በሚወደዱትና በሚታወቁት ስራዎቹ እሙዬ አይኔ፣ መኖር ፈራሁ፣ ያለሽበት ድረስና ቅርብ ጊዜ ባወጣው ሳሪና በተባለው አልበሙ ይታወቃል። ታዲያ በጌዲዮን ህይወት ላይ ድንገት ብቅ ብላ ጥልቅ ያለችው የፍቅር ፀሐይ ማን ናት? አንቺን ሰጥቶ ደገፈኝ፣ በክንዶችሽ አቀፈኝ፣ ምን ጸጋ አለ ከዚህስ በላይ፣ ሰላም ወርዷል መንፈሴ ላይ፣ እሙዬ አይኔ አይኔ አንቺ የኔ ወጋገን ነው ሁሌም ቢሆን አንድ ያድርገን ብሎ ሲዘፍን የጌዲዮንና የእሙ የፍቅር ታሪክ ያለሽበት ድረስና እሙዬ አይኔ ለእሙ የነበረውን ጥልቅ ፍቅርና ጉዳቱን ያሳዩናል። ጌዲዮንና እሙ የተዋወቁት እሷ ዳንሰኛ ስትሆን ኑሮዋ በአሜሪካ ነበረ። ታዲያ እሙ ለክሊፕ የዳንስ ስራዎች በግሩፕ ሆና ወደ አዲስ አበባ ትመላለስ ነበር። ያለሽበት ድረስ የሚለውን ዘፈኑን በኢቲቪ ላይ ለማቅረብ ተስማምተው ክሊፑን ለመቅረጽ ወደ ኢቲቪ ስቱዲዮ ሄደው እነሙ ከዳንስ ግሩፑ ጋር ሲመጡ ነበረ አይነግቡ የሆነው መልኳ ቁመናዋና አለባበሷ በጌዲዮን አይን ውስጥ የገቡት። ጌዲዮንም አይቷት ብቻ አልተዋትም፣ ተዋወቃት። ተቀራርበውም መውደዱን ገልጾ የፍቅር ጥያቄ አቅርቦላት ያማረ ሰውን ሁሉ የሚያስቀና የፍቅር ህይወት ያሳልፋሉ። ከሙ ጋር ብዙ ጊዜ አብረው ካሳለፉ በኋላ ከአሜሪካ አዲስ አበባ እየተመላለሰች ትኖር የነበረችው እሙ ጌዲዮንን እመለሳለሁ ብላው በሄደችበት ጸጥ ብላ የውሃ ሽታ ሆና ትቀራለች። ጌዲዮንም ትመለሳለች ትደውላለች ብሎ ሲጠብቅ ብዙ ጊዜ ቢቆይም እሙ ግን እዛው አሜሪካ ኑሮዋን ጠቅልላ መኖር እንደመረጠች እንደማትመለስ ትነግረዋለች። ይህንን መቀበል ያቃተው ጌዲዮን ታይ ተመለሽ ለፍቅራችን ስትይ ቢላትም እሙ እዛው ለመኖር እንደወሰነች ቁርጥ አድርጋ ትነግረዋለች። ያለሽው ባህር ማዶ ልብ ያለቀልሽ ነዶ አየዬ አይነዶ ሰው ኖሮኝ ሰው ያጣውኝ ሁኛለሁኝ ያልታደልኩኝ እያለ እንዲያቀነቅን ግጥምና ዜማውን የሰጠው ኤልያስ መልካ የጌዲዮንን የፍቅሩን ታሪክ ገና ሳይወጠን የተነበየው ነብይ ነው እንደ ኤላ ያስብላል። ምክንያቱም በዚህ ዘፈን ነጠላ ዜማ ላይ የደነሰችው እሙ ከውብ ፈገግታዋ ጋር እየደነሰች የአጋጣሚ ነገር የሰሩት ነጠላ ዜማ ከዘፈንነት አልፎ የጌዲዮን የህይወት ታሪክ ሆኗል። ጌዲዮንም እሷን በመናፈቅ የሰውነቱን መክሳት መጠቋቆር በእንባው ብዛት የአይኑ መፍዘዝ እየታየ ጎዳና ወጣ ተብሎም ነበረ። እሙም ባለችበት አግብታ ትዳር መስርታለች። ማግባቷንም ሲሰማ ይበልጥ ልቡ ተሰብሮ መኖር ፈራው እያለ አቀንቅኗል። ያም ሆኖ ብዙ ነገር አሳልፎ ቢወድቅ ቢነሳም አሁን ካለፈ ቁስሉ አገግሞ ወደ ሙዚቃ ህይወቱ ተመልሶ አግብቶም የልጅ አባት ሆኗል። ጌዲ በተራ ኤልያስ መልካ በዘጠናዎቹ የማይረሱ እስከዛሬም ድረስ በተመስጦ የሚደመጡ ዘመን ተሻጋሪ ከግጥም ዜማ እስከ ቅንብር ባንድ ላይ አጣምሮ ሰርቶ ብዙ ዘፋኞችን ጭምር ዝነኛ ያደረገ በኢትዮጵያ የሙዚቃ ኢንዱስትሪ ላይ ቀዳሚ ከሚባሉት ቀደምት ሰዎች ጋር ተሰልፈዋል። እነዛ በልባችን ውስጥ የቀሩት በዘጠናዎቹ የሚደመጡ ዘፈኖች የኤልያስ የልብ ትርታው የፍቅር ህይወቱ ስሜቱና ጉዞ ለመሆናቸው የቅርብ ጓደኞቹ ይመሰክራሉ። በ1970 ዓ.ም ተወልዶ 2012 ዓ.ም ከዚህ ዓለም በሞት የተለየው ኤልያስ መልካ በማይሞቱት ድንቅ ስራዎቹና ስሙ ዛሬም ድረስ የሚታወሰው ኤልያስ ከስራዎቹ በተጨማሪ በእውነተኛ አፍቃሪነቱ ይወሳል። በኤልያስ ህይወት ውስጥ የነበሩ የኤልያስ የልጅነት ፍቅር የሆነችው ጽዮንና በሚያስደንቅ ሁኔታ የኤልያስን ህይወት የቀየረችው ዮዲት ሁለቱም ላረጋኝ ወራሽ እንደጻፈው ግጥም ትቼሽ እኖራለሁ በቃ ከእንግዲህ ሁሉም ይብቃ እያለ ገጥሞ በቃኝ ብሎ የተሰበረ ልቡን አቅፎ ከሙዚቃው ዓለምም ጠፍቶ እንደነበር ይነገራል። የልጅነት ፍቅሩ ጽዮን ገና በአፍላነቱ መውጫ መግቢያዋን ጠብቆ ለጥበብ ወርቅዬ እንደሰጠው ዘፈን ጀንበር ወታ ሳይ ማልዳ ከሰማይ ሱሱን አብኛለች ነድፋኝ ካፋፉ ላይ ያምራል ተፈጥሮዋ የማናቱ ቆንጆ እሷን በየገባው ከማላውቀው ጎጆ አረንጃለኝ መውጫም የለኝ አረንጃለኝ ጉድ ሁኛለሁ ተከትያት ኮብልያለሁ እያለ አረንጃለኝ በሩቅ ሳያት አረንጃለኝ
ረንጃልኝ ስታይ ሰርቃ ረንጃልኝ ስትስቅልኝ ረንጃልኝ ፈራሁ በቃ ብሎ የገጠመው ለጽዮን እንደሆነ ያሳብቃል። ታዲያ በመንገድ ጠብቆ የሚያት የመጀመሪያ ፍቅሩን ከረጅም ጊዜ በኋላ ጓደኞቹ አግብተው ወልደው ለቁም ነገር ሲበቁ ብቻውን ሲከፋና ሲተክዝ የሚያዩትን ኤልያስን አግባ እያሉ ሞቶታቸውን ተያያዙ። ቤተሰብ ዘመድ አላስቀምጥ ቢለው በአዋቂነቱ ሲለፋባት ለነበረው ከዮዲት ፍቅር ወደ ልጅነቱ ተመልሶ ጽዮንን ያስባታል። የፍቅር ታሪኩንም ለነገረው የልብ ጓደኛው አዶናይ የልጅነት ፍቅሩን ጽዮንን ፈልጎ አግኝቷት ኤልያስም ያኔ በልጅነት ባፍላነቱ ፍቅሩን ሳይገልጽላት አፍሮ በማለፉ ይጸጸት ስለነበር ያ እንዳይደገም በደብዳቤ ፍቅሩን ገልጾ በአዶናይ ይልክላታል። ታዲያ ምን ነው ከረፈደ ፀሐይ ከጠለቀ እንዲሉ የሴት ልጅ እድሜና ጊዜ ቆመው መጠበቅ አይችሉምና ጽዮን ልታገባ እንደሆነ የፍቅር ደብዳቤውን መልስ ለመቀበል ሄዶ አዶናይ ያልጠበቀውን ዜና ይሰማል። ጽዮን ልታገባ እንደሆነ ትነግረዋለች። የጓደኛውን የልብ ስብራት የሚያውቀው አዶናይ ፈራ ተባ እያለ ለኤልያስ ይነግረዋል። ለኤልያስ አግብታለች የሚለው ቃል የመብረቅ ብልጭታ ያለ ያስደነግጠዋል። ከዛ በኋላ የማግባት ህልሙም ተስፋውም ይጨልማል። ዮዲት ደግሞ ከጽዮን ቀጥሎ የወደዳት ሁለተኛ ፍቅሩ ነች። በኤልያስ አይን ዮዲት ከቁንጅናዋ ከመልኳም በላይ ደምቆ የሚታየው አስተዋይነቷ፣ እምነቷ ላይ ያላት አቋምና ጽናት፣ ቁም ነገረኝነቷ ከምንም በላይ ኤልያስን ይማርከው ነበር። የኤልያስ ብዕር ያረፈበት የኢዮብ መኮንን ዘፈን ለዮዲት ነበር ግጥሙ። መልክን የሻረ ካንቺ ጋር ምን ተሻለ፣ ካንቺ በላይ እውቀታቸው ስቄም ነበር በቀልዳቸው፣ ግን በምን ቆንጆቹን አስናቅሻቸው። ኢዮብ መኮንን። ዮዲት ሊጋቡ ቀለበት አስረው ነገር ግን እምነታቸው የተለያየ በመሆኑ እየተዋደዱ አብረው መቀጠል ባለመቻላቸው ተለያይተዋል። ፍቅርን ሀብሎ የጀመረባት ጽዮን ከዮዲት በኋላም በመጨረሻም ተስፋ ያደረጋት ኤልያስ ፍቅር በቃኝ ብሎ ተስፋ እንዲቆርጥ የኤልያስ መልካ የፍቅር መጀመሪያና መቋጫ ሆናለች። ይህ ድንቅ የጥበብ ሰው ምን የፍቅር ህይወቱ ባይሰምርለት ዛሬም በህዝብ ልብ ውስጥ ተከብሮና ተወዶ ይኖራል። ኤልያስ መልካ ኤላ። አዲስ ዓለም ጌታነህ በትወናው የምትወደድ ከታወቀችባቸው ከተወደደችባቸው ፊልሞቿ ኳስ ሜዳ፣ ሀና ለሁለት የሚጠቀሱ ናቸው። አዲስ ዓለም ብዙ ስለ ፍቅር ህይወቷ ሚዲያ ላይ አይወራም ነበረ። ራሷ በተለያዩ ኢንተርቪዎቿ ላይ ቀርባ ታሪኳን ስትናገር ብዙ ጊዜ ፊልም ላይ እንደምትጫወታቸው ካራክተሮች እንደ ድምጸቷ፣ አለባበሷ ቀበጥ ሞልቃቃ ሳትሆን የዋህ ሰው አማኝና አፍቃሪ ሆና ተገኝታለች። በጣም ደካማ ጎኔ ነበር በሰዓቱ፣ ምንም መዋሸት አያስፈልግም። በጣም ነበር የምወደው። አንድ ጌታቸው የተባለ ሚሊዮነር ወደ ህይወቷ እስከገባበት ጊዜ ድረስ አዲስ ዓለም ኖርማል የሆነውንና የምትወደውን ትወናዋን እየሰራች ደስተኛ ሆና ነበር የምትኖረው። ጌታቸውና አዲስ ዓለም የተዋወቁ ሰሞን አዲስ ዓለምን እስኪደንቃት ድረስ ባህሪው፣ አቀራረቡና እሷን የሚንከባከብበት ሁኔታ ከሌሎች ወንዶች የተለየ ሆኖ አግኝተዋለች። ጌታቸው ብዙ ጊዜ የሚቀጥራት መጠጥ ቤት፣ ክለብ ሳይሆን ቤተክርስቲያን ነበረ። እንጦጦ ማርያም ይዟት ሄድ ነበር። ጌታቸው ቆንጆ ሴት ሞዴል ሲያዩ ተሯሩጦ በገንዘባቸው በስጦታ ባብለው እጃቸው ላይ ካስገቡ በኋላ የሚፈልጉትን እንድታደርግላቸው እንደሚጠይቁ አይነት ወንዶች አይደለም ትላለች አዲስ ዓለም ስለሱ ስትናገር። አብራው በአንድ ክፍል በአንድ አልጋ እቅፉ ውስጡና እንኳን ከማቀፍ በቀር ምንም ነገር አስቸግሯት እንደማያውቅ ትናገራለች። ሴት ልጅ ሆና ክብሯን፣ ሞራሏን የሚጠብቅላት መንፈሳዊ የሆነ የተረጋጋ ወንድ አግኝታ የምትጠላ ሴት የለችምና እሷም ይበልጥ እየወደደችውና እያከበረችው ትመጣለች። የወደፊት ባሏ የልጆቹ አባት እንደሚሆን ተስፋ አድርጋ ይተውኝ ይሆን እንለያየውን ብላ ሳታስብ በሙሉ ልቧ እምነቷን ሰጥታው በሰዓቱ ደስተኛ ያደረጋት የፍቅር ህይወቷን ከጌታቸው ጋር መቀጠሏን ተያያዘችው። ታዲያ አንዲት ቀን ነበረች የአዲስ ዓለም የፍቅር ህይወትን የተገላቢጦሽ ያደረገችው። ሁሌ እንደሚያዘወትሩት በስልክ አውርተው ተሰነባብተው ስልኩን እንደዘጋች አንድ ፎቶ ይላክላታል። ይህ ፎቶ ስለ ጌታቸው ያወቀችውን እሱ ነግሯት አምና ከተቀበለችው ማንነት ፍጹም ተቃራኒ ሆነ ልትቀበለው የማትችለው ትንግርት ይሆንባታል። ጌታቸው ባለትዳርና የልጆች አባት ነበር። አዲስ ዓለም በሰዓቱ አምና መቀበል ያቅታታል። በጊዜ ሂደት ግን በፍቅሩ ታውራ እንጂ አብራው በነበረችበት ወቅት አንድ ግራ የሚያጋባ ነገር አይታበት እንደነበር ታስታውሳለች። በወንድ ስም የተመዘገበ ስልክ ቴሌግራሙ ላይ ታያለች። ምንድነው ብላ ስትጠይቀው ጓደኛዬ ነው ይላታል። ፕሮፋይሉ ላይ ያለው ስትለው የጓደኛዬ ሚስት ናት ብሎ እያሞኛት እንደነበር ታገናዝባለች። ይህ በሷ ላይ ይሁን እንዳለ ማመን ያቃታት አዲስ ዓለም ለካ ሴቶቹ እንዲህ እየተታለሉ ነው ህይወታቸው የሚበላሸው ትላለች። እሱንም ሄዳ ሳታፋጥጠው እንዲህ ያደረከኝ ብላ መናገር መውቀስ ከብዷት ዝምታን መርጣ ለጌታቸው ምንም ሳትለው ቀስ
በቀስ ሲደውል ስራ ላይ ነኝ እያለች አልፎም ሲደውል ስልክ አላነሳ እያለች ቀስ በቀስ ትርቀዋለች። ከዛም በኋላ ድብርት ውስጥ ጭንቀት ውስጥ ትገባለች። በመሰበሯ ምክንያት ልቧ ላይ ቁስል አመርቅዞ ለማገገም ብዙ ጊዜ ወስዶባታል። ለጓደኞቿ ብሶቷን ብትናገረው ገዳም ጸበል ብትገባ የሚድን አልሆንላት ብሎ ምን በድዬ የሆነ ይህ በኔ ላይ የደረሰው ትላለች። መቀበል አቅቷት ቤተሰብ ጋር እንኳን ስትሄድ ለወግ ማዕረግ እንድትበቃ ወልዳ ከብዳ ሊያዋት የሚፈልጉ ቤተሰቦቿ መቼ ነው የምታገቢው የሚል ጥያቄ ሲያቀርቡላት የውስጥ ህመሟን እየቀሰቀሱ የሰበራትን ሰው እንድታስታውስ ያደርጓት ጉዳቱ እያገረሸባት ለበዓል እንኳን ቤተሰብ ጋር ትሄድ የነበረውን ቀርታ ደስተኛ ሳትሆን በዓልን እንኳን በብቸኝነትን ማሳለፍ ትመርጣለች። ያ ሁሉ ፈተና ቢደርስብኝም አሁን ደህና ነኝ ከጉዳቴ አገግም ያለው ብላ ዞራ ያለፈ ታሪኳን እያስታወሰች በማልቀስ ፋንታ እስከ መቀለድ ደርሳለች። ሴቶችዬ ልባችሁን ለማንም አትስጡ፣ በጭፍን አታፍቅሩ ብላም ሴቶችን ትመክራለች። ተዋናይት ቃል ኪዳን ጥበቡ በኢትዮጵያ ፊልሞች ላይ ተዋናይ ሆነ የምናውቃት ከጊዜ ወደ ጊዜ ችሎታዋና ተወዳጅነቷ እየጨመረ የመጣው ተዋናይት ቃል ኪዳን ጥበቡ በይበልጥ በጣም ተወዳጅ ከሆነችባቸው ፊልሞች ሚስቴን ቀሙኝ፣ መሐረበይን፣ ከደመና በላይና የእረኛ የተከታታይ ድራማ የሚጠቀሱ ናቸው። ታዲያ ቃል ኪዳን ጥበቡ በፍቅር በማንና እንዴት ተጎዳች? ነፍሱን ይማረውና ታሪኩ ብርሃኑ ባባ በቃል ኪዳን ህይወት ላይ ከተቀላቀለበት ጊዜ ጀምሮ በፍቅር ህይወታቸው ደስተኛው ነው። ለትዳር ለቁም ነገር በቅተው አንድ ወንድ ልጅ ወልደው ደስተኛ በሆነ ትዳር እየኖሩ ሳለ በአደባባይ የተነገረለት ትዳር በአደባባይ ይፈርሳል እንደተባለ ጉድ የተባለለት የታሪኩ ባባና የቃል ኪዳን ጥበቡ ትዳር ስጋት ውስጥ ይወድቃል። ሙሉ ሆኖ የተፈጠረ የለምና በትዳር ላይ አለመግባባት፣ ግጭት እንዳለ የተረዳችው ቃል ኪዳን ትዳሯ እንዳይፈርስ ለማዳንም ብዙ ታግላለች። ከታሪኩ ባባ ጋር የተዋወቀችው ለመጀመሪያ ጊዜ ረዳት ተዋናይ ሆና ፊልም መስራት በጀመረችበት ወቅት ነበረ። ታዲያ በዛ ትውውቅ የጀመረው ፍቅራቸው ለቁም ነገር በቅቶ ተጋብተው ልጅ ወልደው ታዲያ ግን በአንድ ጣራ ለመኖር ያልታደለ ፍቅር ይሁን እንጂ በህመሙ ጊዜ ተመላልሳ አስታማሚው የልጁ እናት ቃል ኪዳን ነበረች። የአጋጣሚ ነገር እንዲሉ ባባ ህይወቱ ሊያልፍ ከጥቂት ቀናት በፊት ቃል ኪዳን በእረኛ የድራማ ቡድን በኩል ወደ ውጭ የመሄድ እድል ይገጥማታል። ታዲያ አይሆንም ብላ እድሉን ሰርዛው ነበር። ታሪኩ ግን ደህና ነኝ ሂጅ እንዳላት ይነገራል። ከዛም ብዙ ቀናት አልተቆጠሩም። እሷ ከባህር ማዶ እያለች የታሪኩን ህልፈት ተረዳች። ምንም ባለመስማማት ቢለያዩም መውደዱ ያልቀነሰው ቃል ኪዳን ክፉኛ በሐዘን ትጎዳለች። በቀብሩም ላይ አልቅሳ ብዙዎችን በእንባ አራጭታለች። የባባን ነፍስ በገነት ያኑርልን ብለን ወደ ሶስተኛው እናልፋለን። ሜላት ነብዩ። አንዳንዴ ደግሞ ይሄ ፍቅር የሚሉት ሚስጥር፣ ትዳር የሚሉት በረከት አንዳንድ ሰው ላይ ደጋግሞ የልብ ስብራትን ሲፈጥር እንመለከታለን። ሜላት በብዙ ፊልሞቿ ላይ የተወነችና ከተለያዩ ፊልሞች ጀርባ በመሆን በፊልም ኢንዱስትሪው ላይ እየሰራች ያለች እንስት ናት። ከሰራችባቸው ፊልሞች ቀዮ፣ የማትበላ ወፍ፣ 8000፣ ታስጨርሽኛለሽ የሚሉ ፊልሞቿ ብዙዎቹ ጥቂቶቹ ናቸው። ሜላት በማህበራዊ ሚዲያው እንደሚታወቀው ሁለቴ ተሞሽራለች። አንዴ ደግሞ ከሄኖክ ድንቁ የጋብቻ ጥያቄ ቀርቦላታል። ከመጀመሪያ ባለቤቷ የ17 ዓመት ልጅ ያላት ሜላት ከመጀመሪያ ባሏ ቀጥሎ የተዋወቀችው ሄኖክ ድንቁም ከነ ሰለሞን ሙሄ ጋር በመሆን የደመቀ ፕሮግራም አዘጋጅቶ የታገብኛለች ጥያቄውን አቅርቦላት ሜላትም በደስታ እሽቷን ገልጻ የሰርግ ቀናቸው ተቆርጦ ሰርጋቸው በጉጉት እየተጠበቀ በነበረበት ሰዓት ነው እንግዲህ ኮሮና መጣና ሰርጋቸው በመራዘሙ የሜላት ቤተሰቦች ከሀገር ውጭ ስለሆኑና እሷና ልጇ ብቻቸውን ስለነበሩ እስከዛ ሁለቱም በብቸኝነት ከምንቆይ ብለው አብረው መኖር ጀምራሉ። በመሃልም በሄኖክና በ17 ዓመቷ የሜላት ልጅ መካከል ጸብ ተነስቶ ሜላትም ከሄኖክ ጋር ተጋጭታ ሄኖክ ሻንጣውን ይዞ ከቤት ወጣ። ከዛም በኋላ እሷም ሌላ ህይወት ጀምራ ሌላ ፍቅረኛ ይዛ ለሁለተኛ ጊዜ ድል ያለ ሰርግ ተሰርጎ ታገባለች። እጅግ በሚያሳዝን ሁኔታ የሜላት የመጨረሻ ትዳሯም በፍቺ ተደምድሟል። ለዚህም ነው አንዳንድ ሰው ላይ ፍቅር የሚሉት ሚስጥር፣ ትዳር የሚሉት በረከት አልጸና ይላል። ይልቁንም ልብን ደጋግሞ ይሰብራል። በእነዚህ አርቲስቶች የፍቅር ውጣ ውረድ ማግኘት፣ ማጣት፣ ማመን፣ መከዳት፣ መስዋዕትነት ያለበት እንደሆነ አይተናል። በዛ ሁሉ መሃል ግን ያለፈን ረስቶ የወደፊት ህይወትን እንደ አዲስ መቀጠል እንደሚቻል የማይድን ቁስል የማያገግም በሽታ የለምና ፈተና ገጠመኝ ብላችሁ ተስፋ አትቁረጡ። የዛሬው ቪዲዮ መንገድ የከፈተልን ወደ እናንተ የምናደርሰው ምክራችን ነው። ወዶች ለዛሬ ያዘጋጀንላችሁ ቪዲዮን ይመስል ነበረ። በቀጣይ በተሻለ ቪዲዮ እስከምንገናኝ ይሄኛውን ቪዲዮ ተጋበዙልን።